እያንዳንዱ ደቂቃና ሰከንድ በእያንዳንዱ ወገናችን ህይወት ላይ ይወስናል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኮይ ዓላማቸው ተፈልፈው ሲያበቁ ይሄን ያደርጋሉ ንቀውናል ደብረውናል በታምኑም ባታምኑ በቁም ሞተናል ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ ጤና ይስጥልኝ ውድ ተከታታዮቻችን እንደምን ሰነበታችሁ ይህ ዘወትር ምሽት በዚህ ሰዓት በየድል ሚዲያ የሚቀርብላችሁ የምሽት ወሬዎቻችን ሰዓት ነው አብራችሁን ቆዩ የኮሎኔል መንግስቱ አውሮፕላን በብላቴን ሰማይ መታየት የዩኒቨርሲቲ ተማሪዎቹ የጭንቅ ሰዓት እና የሀገር ቀውስ ውድ ተከታታዮቻችን በግንቦት ወር ኢትዮጵያና ግንቦት ያሳለፉትን የታሪክ ግጥምጥሞሽ የምንዘክርበትና እናንተ ይመጥናሉ ብለን የምንመዛቸውን ታሪካዊ ትርክቶች እናስደምጣችኋለን። አዲስ አበባ ዩኒቨርሲቲ 6 ኪሎ ተማሪ ሳለው ትምህርት ተቋርጦ በሄድንበት የብላቴን አየር ወለድ ማሰልጠኛ እኛ ስልጠና በጨረስንበት ማግስት ግንቦት 13 1983 ዓመተ ምህረት የጭንቅ ቀን ሆነ። ለኢትዮጵያ መንግስት ፕሬዝዳንት፣ ለወታደራዊው እርከን ኮሎኔል፣ ለፓርቲው ኢሰፓ ሊቀመንበርና በሶሻሊስታዊ መጠሪያ ጓድ መንግስቱ ከሀገር አወጣጣቸው እንቆቅልሽ መስሎ ቆይቷል። ከገነት አየለ ደራሲና ጋዜጠኛ ከራሳቸው መንግስቱና ጓዶቻቸው የግል ታሪክ መጽሐፍት እስከ ቅርቡ የይታገሱ ጌትነት ጋዜጠኛ መሰረተ ቃለ ምልልስ መድብል ድርሰት ያሉ ሲናጽሩ ብዥታው ከአያሌ ዓመታት ወዲህ እየጠራ መጥቷል። ጓድ ሊቀመንበር መንግስቱ ኃይለ ማርያም እንደሚመጡ ተነግሮን በወታደራዊ ካምፑ በብዙ ሺዎች የምንቆጠር ተማሪዎች ጉጉ ሆነን ስንጠባበቅ አንድ አውሮፕላን ዝቅ ብላ መብረር ጀምራ በድንገት ተወናጭፋ አየሩን ሰንጥቃ ጠፋች። የሚገርመው የተመረጡ አሰልጣኝ አየር ወለዶቻችን ከአየር ማረፊያ ሜዳው ከተዘረጋ ቀዩ ምንጣፍ ግራና ቀኝ በተጠንቀቅ ቆመው የህብረት ሰላምታ ሰጥተው ለመቀበል መድረሻዋ ተናፍቆ የቆየችው አውሮፕላኗን እንደ መጀመሪያ ፍቅረኛ ነበረ በስስት ያዩዋት። ከአየር ላይ በቅርብ ርቀት ግን ባታርፍም ትምህርታቸውን ተቋርጦ ብላቴን ከ3 ወራት የወታደራዊ ስልጠና ማብቂያ ማግስት ልንመረቅ አይነት የወታደራዊ አልባሳትና የጦር ሜዳ አካፋ ሳይቀር ወስደን ስለነበረ ቀጣዩ የህይወት ምዕራፋችን የያን ሰሞን መወያያችን ነበር። የዛሬ 34 ዓመት የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለ ማርያም የኢትዮጵያን አየር መንገድ ዳሽ 5 አውሮፕላንን አብራሪዎች አስገድደው ይዘዋት እንደወጡ ነበር የተነገረው። ብላቴን መጥተው እንደሚመርቁን የተጠበቁትን መሪ እኛን አጓጉተው ለጥ ብለው ወደ ኬንያ ማምራታቸውን ያወቅነው በአውሮፕላኑ ማረፊያ የግራ መጋባትና ተከትሎ 2 ሰዓታት ካለፈ በኋላ ነው። ተማሪው ማለዳ ከወታደራዊው ሮለን ሜዳ ከወጣበት ጊዜ አንስቶ ከአዲስ አበባ 4 ሰዓት ሳይነሱ አልቀረም ተብሎ እስከተገመተበት ድረስ በዚያ ሞቃታማ አካባቢ ሜዳ ላይ ተሰጥተን በተስፋ ብንጠብቅም ተሰላቹና ይህን ወፍ ሹክ ያለቻቸው ከመሃላችን ወደ ማደሪያ ኬዝ ፖናችን ሄዱ። እጩ ወታደሮቹ ጓደኞቻችን ከማደሪያቸው ሲደርሱ የከፈቱት የኢትዮጵያ ሬዲዮ የ6 ሰዓቱ ዜና ፈረጠጡ በሚል ሰውየው ከሀገር የመውጣታቸውን መርዶ አረዳቸው። ከወታደራዊ ሰልፍ ልምምድ ጀምሮ ከሁኔታዎች በመመሳሰል ራስን ሰውሮ ተልዕኮን ማሳካት፣ ስንቅና ትጥቅ አደራጅቶ የረጅም ዳገት ቁልቁለትና ዋና ዋኝቶ ጭምር የሚሻገሩትን ወንዝ ብሎ ተያያዥ ቆንጥር በአጋም ቀጋም ተወጋግቶ ሁሉ የሚስጥር መረጃን አድርሶ ወደ ካምፕ በብልሃትና ወታደራዊ ንቃት መመለስ አንዱ ነበር። ሌላው ከኢላማ ተኩስ አንስቶ
ከክላሽ መትረየስ ቦምብና ፈንጂ ላውንቸር ድረስ አተኳኮስ ከመለማመድ ባሻገር ዝናር ሞልተን ሻምበል ተራራ ላይ እንደ ፊልም አክተሮች ተኩሱን አንበልብለነው የብላቴን ቆሌ እናሞቀው ነበር። የማይዘነጋኝ የቀበሮ ጉድጓድን በፈጣን የምሽግ አቆፋፈር ስልት አንስቶ በገመድ ካቦ ላይ ተንጠልጥሎ ከወንዙ በላይ በፍጥነት አየር ላይ እየተወረወሩ መሻገርና መመላለስ አንዱ ስለነበረ የብርቱውን መለኪያውን ማለፌ ያኔ አፋኖኛል። ከሁሉ በላይ ግን በፈንጂ የታጠፈ የጠላት ወረዳን በደረት መሬት ለመሬት እየተሳቡ አሸዋው ከምራቅ ተደባልቆ በአፋችን ጭቃ ሆኖ ሲሞላ እየተፋን ላባችን ጮፍ ብሎ በታንያችን ተንቆርቁሮ እስኪፈስ ድረስ ፈክተን መሰናክሉን አጠናቀቅን። መቼ በዚህ ያበቃን? ከፈንጂ መሰናክሉ ስንሻገር ከፊት ያለ ገዢ ስትራቴጂካዊ ኮረብታማ መሬትን ለመቆጣጠር ከጠላት ጋር ባለሳንጃ ክላሹን ከእማዋይታችን አስጠግተን ከማንቂያ ገመድ ጋር ይዘን በሳንጃ ለመሙሻለቂያ የጨበጣ ውጊያ ለመግባት ወደ ወሳኙ ተራራ ለፍልሚያ በሩጫ የወጣንበት የወሳኝ ልምምድ ዕለት እስከ መቼውም አይዘነጋኝም። ያን ቀን የተኩስ አቅጣጫ ተቀይሮ 2 መደበኛ ወታደሮችና 1 ከሰልጣኝ ተማሪ ጭምር የሞቱበት በጉጂ ቀበሌያት ጎጆዎች ወደ ሞርች ተማሪዎች ሲኬድ በቀስት ኬንያ ድንበር ላይ የጭነት መኪኖች ሲተላለፉ መስታወት አንገታቸውን ቆርጦ የገደላቸው ጓደኞቻችን ቱርካና ዳርቻ ለመታጠብና ልብስ ማጠብ ሄደው በድንገተኛ ውሃ የተወሰዱትን ስንቆጥር የሚያቃዡ ሁነቶችን ክብር ለነሱ ይሁንና ለሞት ሳንተላለፍ በአምላክ ተራዳኢነት ተሻግረናል። የኢሰፓው ሊቀመንበር መውጣትን ተከትሎ የአየር ወለዶቹ ለቅሶ እጅግ ድንገት የመከዳት አቤት ደግሞ የተማሪዎቹ የእኛ ግራ መጋባት ብቻ የሰማይ ተዳፋብን አይነት ጉድ ሆነን ስሜት ነበር የወረረን። ቀጥሎ ምንድነው የምንሆነው? ዛት ታይም ኖ ዋን ኦፍ አስ ኖውን አወር ገስ የፀሐይ ይታገሱ ጌትነት የስደተኛው መሪ ትረካዎች መጽሐፍ። ሰውየው ከሀገር የወጡበት ምክንያት ተመክሮበት መሆኑን ፍንጭ የመሰጡበት አቶ ፋሲካ ሲደለል የሻምበላል ትውልድ በሚል ባሳተሙት መጽሐፍ ስለ ኮሎኔሉ ከገጽ 585 እስከ 590 ከፍርጠጣው ሽምጠጣው ብለው አስታውሰውታል። ወደ ብላቴ ትረካ ስመለስ ቢያንስ በከተማ የወታደራዊ ፖሊስ ሚና ይሰማራሉ የተባልነውን ተማሪዎች አስመርቃለሁ ከሚለው የብላቴን ካምፕ ጉብኝት አንስቶ እስከ ኬንያና ዚምባብዌ ድረስ የዘለቀው ከኮሪያ መሳሪያ አስመጥቼ በሞምባሳ በኩል አስገብቼ ለምዋጋበት ሁኔታ ለማመቻቸት ነው የተባለው ሁሉ ሽፋን ነበር። እናም በካምፑ ግርግር ተፈጠረ። ተኩሶች እንደ ፈንድሻ በቆሎና ርችት ዙሪያ የገባውን ሞሉት። የመሳሪያ መጋዘኑ ጅግራ በተጋቡ ሰልጣኞቹ ተጥለቅልቀዋል። ተማሪዎችን ወደ አዲስ አበባ ሊጭን የመጣ አንቶኖቭ አንዱ ሄዶ ሌላኛው ላይ ተማሪው በጭንቅ ግፊያ እንደ ከተማ አውቶቡስ ተሞልቶ በብጥብጥ ትርምስ ናኘ። ስንት ወንድሞቻችንን ከወታደራዊው ልምምድ ወቅት አንስቶ ኬንያ ተሰደን ከ4 ወራት በላይ በቆየንባቸው ወቅቶች ጥቂት የማይባሉትና ሞት ነጥቆናል ብዙዎችን። ያኔ በ6 ኪሎ ልደት አዳራሽ ጓድ መንግስቱ የካቲት 1983 ዓመተ ምህረት ወጥተው ተማሪዎቹን ሲያነጋግሩ የአራስ ነብር ቁጡ ስሜት ይነበብባቸው ነበር። እኔ ከፊት ቀዳሚ ተርታ ወንበሮች ላይ ተሰይሜያለሁ። ኮሎኔሉ እንዲህ አሉ። ምሁሩ ተሸብቧል። ይህችን ሀገር ማን ነው የሰራዊቱ ብቻ ያደረጋት? ጅሩ ገደል ውስጥ ወጥ ለሰራዊቱ የሚለካው በባልዲ ተደርጎ በገመድ ፑሊ ነው። ጠላት እዚህ ሰሜን ሸዋ በደረሰበት አስጨናቂ ሁኔታ ውስጥ እናንተ እኔን የጠራችሁኝ አንገታችንም ታንቆ እንማራለን ለማለት ወይስ እንደ ወያኔው ልጆች እንዘምታለን ነው አሉ። በዚህ መልኩ ነው በመሪ አጠያየቅ ስልት ወደ ፈለጉት የነዱት ተማሪውን። እናም ቀጥሎ አዳራሹ በጭብጨባ ቀለጠ። እኔም ማልዘነጋው ከአዳራሹ ሲወጡ ተማሪው አቀርቅሮ ሳያወራ የዋና መንገዶቹን ግራና ቀኝ ይዞ በትካዜ ደግሞ የምር እንዳያደርጉት የሚል ስሜት ያንን ዕለት መስተጋባት ጀመረ። በዚያው ሰሞን የተማሪ መሳሪያ እስክሪብቶ ነው። የሰላም አማራጭ ይታሰብበት የሚል
ንቅናቄ ቢቀጥልም ከአንድ የአዳራሽ ውይይት በላይ አልቀጠለም። ወዲያውም ለተማሪዎች የጤና ምርመራ በዩኒቨርሲቲዎች ተደርጎ የዘመቻ ዝግጅት ቀጠለ። ጥቂት ያልሆኑ ጮሌዎች ይህን ተማሪዎች ቡናና አልኮል ጠጥተውና ጫት ቅመው ደግሞ ሲመረመሩ ስጋት የታየባቸው የተባሉትና የመጣ ይምጣ ያሉ ከብላቴን እንዲቀሩ ሆኗል። እናም ፈሪው ጦር ይባሉ ነበር። በብላቴን ቆይታ የመንፈሳዊ ሕይወት አንዱ ምዕራፍ ነበር። ለክርስቲያኑም ለሙስሊሙም ኬዝ ፓን ብረታማ ተገጣጣሚ ቤቶች ለቤተ አምልኮ ተሰጥቶ ጸሎትና ስብከት ዘወትር ይከናወን ነበር። በተለይ በኦርቶዶክስ አማንያን ግንቦት ልደታ 1983 ዓመተ ምህረት በልዩ ሁኔታ አከባበር አይረሴ ሊሆን እጅግ ደማቅ ነበር። ከኪዳንና ሥርዓተ ቅዳሴው እስከ ስብከተ ወንጌሉ በፍሰት በውብ አውድ የቀጠለው ዛሬም ትዝታው በአይኔ ይዞራል። ከኢትዮጵያ ራዲዮ ዘጋቢ ሆኖ በግንቦቱ ሰሞን ለመዘገብ ብላቴ የተመደበው ነጋሽ መሐመድ ነበር። እናም ባልደረባ ሆነን ያኔ ሲያነሳ ለውጊያ ዘራፍ ብላችሁ ሄዳችሁ ፈጣሪ አውጣን ማለት ያዛችሁ እያለ ሲተርብ በጦርም በመንፈሳዊውም ነው የምንዋጋው በሚል እኔም ምላሽ ሰነዝርለታለሁ። በነገራችን ላይ በብላቴን በትዩ የቀጠለው መንፈሳዊነት ዳግም በኬንያ ስደታችንም በዩኤንኤችሲአር ሸራ መጠለያችን አንድ ለብቻ ተሰጥቶን ቅዱስ ሚካኤል ይከበርበታል። ኪዳነ ቅዳሴና ስብከተ ወንጌል ጭምር ይከወን ነበር። ከነዚህ ወንድሞች መካከል አንዱ ዲያቆን ዳንኤል ክብረት መሆኑን አስታውሳለሁ። ሌላው ነፍሴሄር መስፍን አሸብር የ4 ኪሎ ዩኒቨርሲቲ ተማሪ ሸርተቴ የምትለዋን የብላቴን ጃርዲያ የተማሪ ጀማን እንደ ወረርሽኝ ያልበደበደውን ሁኔታ የተመለከተችዋ ግጥምም ማንም አይዘነጋትም። የተማሪዎቹ ህብረት ሲነሳ እነ ሰለሞን ኃይለማርያም የ6 ኪሎ ዩኒቨርሲቲ ተማሪ አይነቱም አይረሴ ናቸው። የ1929 ቲያትርና የወታደራዊ ብዙዎቹ የሙዚቃ ዝግጅቶችም ፈታ ያልንባቸው ገጠመኞች ጭምር ናቸው። ሸርተቴ ሸበላው ሸርተቴ ጅኑን ኩሩ ዘለግላጋው ጅንኑ ሸርተቴ ሸበላው ሸርተቴ ጅንኑ ኩሩ ዘለግላጋው። ከብላቴን ካምፕ ስንወጣ አንድም የወንጂ አብሮ አደጎቼ ስላላዩኝ ወላጆቼ ተማሪዎቹ ተመልሰዋል በተባሉ ቤቶች ሁሉ እየዞሩ ቢጠይቁም ፍንጭ በማጣታቸው ተስፋ ቆርጠው ስለነበር ከ4 ወራት በኋላ በአንደኛው ቀን ምሽት ቤት ስደርስ ከሞት ተነስቼ እንደመጣሁ አይነት ለቅሶና እልልታ እኩል በእኩል ሆኑ። እኔም እጅግ ግራ ገብቶኝ ነበር። አንዱ ታናሽ ወንድሜ በተለይ ከእናቴ ጋር በየጎረቤቶቹ እየዞሩ ይጠይቁና በሐዘን ተሰብረው ይመለሱ ስለነበር ዛሬም ድረስ የምን ትዝታ ነው ብሎ ጉዳዩ ጭራሽ እንዲነሳም አይሻም። ከኬንያ ዋልዳ ኬንያ ሞያሌ ብዬ በሁለተኛው ቀን ናዝሬት አዳማ መናሪያ ደርሼ ወንጂ ተራ አውቶቡስ ተራ ወረፋ ስጠብቅ አንድም ሰው የለኝ አልነበረም። ለካ የተተራመሰ ጎፈሬ እና ጺሜም የተበረበሸ ከተማ መስሎ በጥቅሉ እንደ ቁጡ ሽፍታ ተቆጥሬ አጠገቤ ለመቀመጥ የደፈረም ሰው አልነበረም። አውቶቡሱ እስኪሞላ ድረስ ወንጂ ከተማ ደርሼ የቤቴን አቅጣጫ ሲይዝ አለየችኝ የጎረቤት ልጅ በስም ጠርቼ እሸቱ ነኝ ስላት እንዴት ደንግጣ የእንባ ዘለላዎቿን እንዳወረደችው ትዝ ሲለኝ የቤተሰቦቼን የጭንቅ ወራት በትካዜ ያስታውሱኛል። ያ ወቅት መራብ፣ መጠማት፣ መታረዝን እስከ ትኩረት ማጣትን በሌላም በኩል ከካምፕ ወጥተን ስንሰደድ በየከተሞቹ በተለይ እናቶች እየተላቀሱ የሀገሪቱን ቀውስ ከኛ መከራ እያነጻጸሩ የሚበላ የሚጠጣ የሰጡን በተሰበረ ስሜት ሲያወሩን ደግሞ ወገን አለኝ አስብሎናል። ጎስቆል ስትል አጠገብህ የሚሆን ሰው እንኳ ላይኖርም እንደሚችል በትይዩ ትምህርት ሰጥቶኝ አልፏል። በቃ ሰው ኑሮውን ይመስላል ይላል ስደተኛው ሼ። ያቺ ምስል የዚያ ትውልዴ ታዳጊ ወጣቶች ምን አላችሁ? በማስገደድ ኮሎኔሉ ከናይሮቢም ቻርተርድ አውሮፕላን ተከራይተው ወደ ዚምባብዌ እየመሩ ነው ተባለ ቆይቷል። መደበኛ ወታደሩ ያኔ በያለበት ይታሰር ስለነበረ ወደ ኮሌጆቹ ከተሞቹ ተማሪዎችን መመለስ የነበረባቸውን አውቶቡሶች አስገድደው የየኮሌጆቹን ተማሪዎች መውጫ ሽፋን አድርገው ከሀገር ለመውጣት ለወታደራዊው አመራሮቹ ጥሩ አጋጣሚ ሆኖ ነበር። ተማሪውንም ወዳልገመተው ስደት አሳስበውታል። እናም ያኔ የጓድ ኮሎኔል መንግስቱ ወንድም ናቸው የተባሉት ተማሪውን በመልካም የሚያግባቡ ሌተናል ኮሎኔል
ጥላሁን ኃይለማርያም የብላቴን ወታደራዊ ማሰልጠኛ ማዕከል አዛዥ ነበሩ። እናም ጓድ መንግስቱ ብዥታ ባለው ከሀገር ያወጣጣቸው ሁኔታ እንዳለ ሆኖ ከበስተጀርባው በአሜሪካ በካናዳና የአውሮፓውያኑ ስልታዊ አመቻችነት የተሸረበ ስለመሆኑ በሰፊ ይነገራል። የብላቴ ወታደራዊ ካምፕ መንፈስ የሚያስታውሰኝ በተለያየ ጊዜ የኦሞ አርብቶ አደሮች ወዳጆቼ ጋር ስሄድ ማለዳ የጋራዎች ላይ ሽርሽር ስናመራ በአውሬ ላለመበርገግ ለሞራል ቆቅ ሆነን ጠመንጃ ስናነግት ነበር። የአብዮታዊ ሰራዊት ጦር ጠቅላይ አዛዡና የኢህድሪው መሪ ከልዩ የደህንነት ኃይሎቻቸው ጋር ከሀገር ከመውጣት በፊት ግንቦት 13 1983 የተነሱት መሆኑ የተነገረለት ማስታወሻ ፎቶም አብሮ ተያይዟል። ግንቦት 13 ቀን 1983 ዓ.ም የቀድሞ የኢህድሪ ፕሬዝዳንት የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ የኢሰፓ የኢትዮጵያ ሰራተኞች ፓርቲ ዋና ጸሐፊ የነበሩት ጓድ መንግስቱ ኃይለማርያም ሌተናል ኮሎኔል ከሀገር ወጥተው ወደ ሀገር ዚምባብዌ የሄዱበት ዕለት ነበር። ግንቦት 10 ቀን 1983 ዓመተ ምህረት ኮሎኔል መንግስቱ ኃይለማርያም በመኖሪያ ቤታቸው ለከፍተኛ ባለስልጣኖቻቸው የራት ግብዣ አደረጉ። ግብዣው ሲጠናቀቅ ፕሬዝዳንቱ ከዚህ በፊት ባልተለመደ መልኩ ሁሉንም ተጋባዥ እንግዶች በራፋቸው ላይ በመሆን አንድ በአንድ እየጨበጡ ሸኟቸው። ግንቦት 12 ቀን 1983 ዓመተ ምህረት ፕሬዝዳንት መንግስቱ ሙሉውን ቀን የተለያዩ ወረቀቶችን ቢሮአቸው ውስጥ ሲቀዳድዱ አሉ። ማምሻው ላይ ግን ወደ ዘመቻ መምሪያ በማምራት ለከፍተኛ የጦር አዛዦቻቸው ንግግር አደረጉ። ማክሰኞ ግንቦት 13 የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። በዛው ዕለት ከጠዋቱ ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከሶስተኛው ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻንበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። አብዮቱና ትዝታዬ ሌተናል ኮሎኔል ፍስሐ ደስታ። አንጋፋው ጋዜጠኛ ዳሪዮስ ሞዲ። ጊዜው ከ34 ዓመት በፊት ነበር። ታሪካዊቷ ቀን ግንቦት 13 ቀን 1983 ዓመተ ምህረት የሀገሪቷ ፕሬዝዳንት መንግስቱ ኃይለማርያም ከሀገር የመውጣታቸው ዜና በብሔራዊ ራዲዮ የዘገበው ዕውቁ ጋዜጠኛ ዳሪዮስ ሞዲ ነበረ። ዜናው እንዲህ የሚል ነበር። ለረጅም ዓመታት በሰሜኑ የሀገራችን ክፍል ሲካሄድ የነበረው የእርስ በርስ ጦርነት ያስከተለውን የኢትዮጵያውያን ሕይወት መጥፋትና ከኑሮ መፈናቀል ለማስቀረት በልዩ መልኩ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለምም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የሀገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣናቸው ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፐብሊኩ ምክትል ፕሬዝዳንት ሌተናል ጀነራል ተስፋዬ ገብረ ኪዳን ተክተው ይሰራሉ የሚል ዜና አቀረበ። ታሪክን ወደ ኋላ ዛሬ ታሪክን ወደ ኋላ የመዘዝናት የኢትዮጵያና ግንቦት የታሪክ ግጥምጥሞች ናቸው። ሰናይ ጊዜ። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም